ቂጧን በአጭር ቀሚስና በሱሪ ወጥራ ቦርጫን አጥጣ ከምትናገር አይታችኋል ሁሉን ነገር። ሁላችሁም ተገርማችኋል። እንግዲህ የሩታን ነገር ዛሬ በጣም የሚገርም ነገር ነው የሰማሁትም። በቃ እኔ እንጃ። በነገራችን እነዚህ ሁለት ልጆች የእህቴ ልጆች ናቸው፣ መንታ ናቸው። በጣም ነው የሚያምሩት። አሁን አድገው 16 ዓመታቸው ነው። አንድ አይነት ናቸው፣ ቆንጂዎች። ረጅም ምን ያካክረም ከኔ ቁመት በልጠው በጣም ረዝመዋል። መንታ ናቸው። ለተመኛችሁ ይስጣችሁ ላለሁ እና ቤተሰብ በጣም የሚገርመው ነገር ማለት ነው ሩታ እያደረገች ያለችውን ነገር ልታውቅ አልቻለችም። በጣም ነው የሚገርመው። እንግዲህ ሄርሜላ በምንም በቦሌም በባሌም እያሸነፈቻት ነው ያለው። እንትና ማነው ስሙ አብርሽ ከሩታ ጋር ያለውን ነገር ከቤተሰቦቹ ጋር ጨርሷል። ትላንትና ምሽት እኔ ከጎረቤታቸው እንደሰማው ከሆነ ከጋሽዬ ጋራ ታች ወርዶ በጣም ስልክ ሲያወራ ነበር ነው ያለችኝ። እንትና የግዛ ጎረቤት ያለችው ከአባቱ ጋር መሰለኝ በጣም ብዙ ነገሮችን እያወራ ነበረ። እስቲ ላይክ አድርጉ ቤተሰብ፣ እስቲ ላይክ፣ ሼር፣ ሰብስክራይብ አድርጉ እና በጣም ነው የሚያሳዝነው። አብርሽ በጣም ነው ያሳዝነኝ ያለችው። መጀመሪያ እንደውም ሩታ ነበር የምታሳዝነኝ። አሁን ግን አብርሽ በጣም እያሳዝነኝ መጣ። ሩታ የምታደርጉን ነገር እያወቀች አይደለም። ሩታ ብልጥ አይደለችም፣ ዝም ብላ ነው፣ እልህ ነው እንደዚህ እየሆነች ያለችው። ይሄን የመሰለ ባሏን በደንብ አድርጋ መያዝ ሲገባት አሳልፋ ለሄርሜላ ለምትባል ሴት እየሰጠች ነው ያለችው እና በጣም ያሳዝናል። እና አብርሽ ትላንትና ማታ ከጋሽዬ ጋራ ስልክ እያወራ ነበረ። ወይ ሀሳብን አስበ ጨርስ ወይም የሆን ነገር አባትየው እንደም ሲቆጡት ነበር። ተው በቃ ተስተካከለና ከሷ ጋር አሁን ከሚስት ጋር አሁን ብሎ እያሉት ነው መሰለኝ። አይ በቃኝ ምናምን እያለ ነበር አለች። አይ በቃኝ ከዚህ በኋላ ለኔ ምንም የምትሆንልኝ ሴት አይደለችም፣ ለኔ የምትሆንልኝ ሴት አይደለችም። ከዚህ በኋላ የኔን ምስጢሬን የኔን ገበናዬን አውጣ ለሰው አሳልፋ የሰጠች ሴት ለኔ ከዚህ በኋላ ሚስት ልትሆንኝ አትችልም፣ አልፈልግም፣ የራሴን ህይወት ልመራ እፈልጋለሁ ብሎ ጋሽዬን በጣም እያናገረችው ነበር። ጋሽዬ ምናምን ሲል ነው የሰማሁታለች እና ትክክል ላይ ጋሽዬን እያወራ ነው ብዬ ነው ያሰብኩታለች። እና ሩታ የምታረገውን ነገር እያወቀች አይደለም። ብትስተካከል ጥሩ ይመስለኛል። የሚመክሯት ቤተሰቦቿን ቢመክሯት ጥሩ ነው ምናምን ብላ ስታወራኝ ነበር ልጅቱ ማለት ነው። እኔም በጣም ነው የገረመኝ። ትላንትና በጣም ነው ያበሸቀችኝ። አካሆኗ፣ ስታይሏ፣ ሀረካቷ ሁሉ ተለውጧል። በጣም ተለውጧል። በጣም ጨምራለች ሩታ። በጣም ኦቨር ጌም ነው የወጣችው። ስለዚህ ኦቨር ጌም ደግሞ ከወጣች ከዚህ በኋላ አብርሃም ላይ ልንፈርድበት አንችልም። አንደኛ ነገር ወንድ ልጅ ተለማምጦ ሲያቅተው በቃ የራሱን ውሳኔ ይወስናል። አብርሽ የራሱን ውሳኔ ከወሰነ ከዚህ በኋላ አብርሽን የምንናገርበት አፍም የለንም። ለምን ብዙ ጊዜ ተለማምጧታል፣ ብዙ ጊዜ እንዲታረቁ ብዙ ጊዜ እድል ሰጥቷታል። አሁንም እድል ሰጥቷት ገብቶ ነበር። እሷ ግን ምንም እድሉ ልትጠቀምበት አልቻለችም። ባሏን አሳልፋ ለዳኒ ለሚባል ሰውዬን የሰጠችው። ከዚህ በኋላ ሁሉ ነገር ይስተካከላል ብዬ አስባለሁ። ከሩታ ጋር ግን ያለውን ነገር ሳይሆን የራሱን ህይወት እንደሚማራና ከሄርሜላ ጋር እንደሚሆን ነው እሱ ፍላጎቱ አንድና አንድ ማለት ነው። እኔ በቃ እሷ ሩታ ካልተስተካከለች ከሄርሜላ ጋር ይሁን ነው የምለው። እኔ ምንም ደረግ አይቻልም። በቃ አንድ ሰው ካልተስተካከለ፣ አንድ ሰው አብሮ መኖር ካልፈለገ፣ እልህ ትዳር ላይ እልህ ከተያያዘች በቃ ህይወቱን መምራት ይችላል። ለምን ህይወቱ ሲመሰቃቀላል? የአብርሃም ህይወት የራሷን ህይወት አመሰቃቅላ የአብርሽን ህይወት አመሰቃቅላ ይሆናል? ቤተሰብ አይሆንም። ስለዚህ ምንድነው ሩታ በቃ ፋራ ነች፣ ትልቅ ፋራ፣ ጋንድያ ፋራ ነች። በቃ ለኔ ፋራ ነች ሩታ። ባሏን አሳልፋ የምትሰጥ ከብት ፋራ ነች ለኔ ማለት ነው። እውነቴን ነው የምናገረው። የእሷ ተከታዮች የእሷ ልትሰድቡኝ ትችላላችሁ። ለምን እንደምትሰድቡኝ ታውቃላችሁ? ስለማትረዱ ማለት ነው። ስለ ትዳር የማትረዳ ሴት ነች የምትሳደበው። ትዳርሽን ቀፊ፣ ትዳርሽን ያጂ ብለሽ ስመክሪያት እናንተ ትሳደባላችሁ። ግዴታ ትዳሯን መያዝ አለባት እቺ ሴት። ለምንድን ነው አሳልፋ ትዳሯን ለማንም ጋለሞታ የምትሰጠው? በቃ ሩታ ሄርሜላ አሸንፋለች። በቃ በፍቅር አሸንፋለች፣ በጸባይ አሸንፋለች፣ በትትና አሸንፋለች። አብርሽን በማክበር ለአብርሽ ያላት ቦታ በሱ ሁሉ አሸንፋታለች ሩታን። ሩታ ማለት ዝርክርክ ነች፣ ዝርክርክ ያለች ዝርክርክ ነች ልንገራችሁና በቃ ምንም ነገር እሷ ትዳር ምንም መስሎ የማይታያን በቃ ገብቷቸዋል። በቃ ወለደች፣ በቃ ከተወለደ አለቀ ነገሩ ማለት ነው። እንደዚህ ደግሞ አይሆንም። ነገም ተነጎደ አብርሽ አሁንም ካልተስተካከለች ሄርሜላ ጋር ከሄደ አላማው ይሄድ በቃ መሄድ አይቀርም፣ ይሄዳል፣ መሄዱም አይቀርም
እና እኔ ሄርሜላ ላይም አልፈርድም አብርሽ ላይም አልፈርድም ከዚህ በኋላ ገብቷችኋል እዚህም እዛም ከምትል ቂጧን በአጭር ቀሚስና በሱሪ ወጥራ ቦርጫን አጥጣ ከምትናገር ትዳሯን ብትሰበስብ ይሻላታል ገብቷችኋል እንዴ ልጁ ምን ያር ከዚህ በኋላ ቤተሰቦቹ እኮ ተሰቃዩ እኮ እህቶቹ ተሰቃዩ እናቱ አባቱ እኮ ያውቃሉ ሁሉን ነገር ይሄን ፎቶ ይሄን ነገር ሲሰሙ ነጋሽ ምንድነው ከሷ የሚጠብቁት እንደዚች አይነት ቅሌታም ሴት ጋራ እንዴት ነው ቤተሰቦቹ ራሱ ቀጥል ሚሉት እሱ ያደረገው እስካለ ያደረገው አልፏል በቃ አለፈኮ አዲስ ህይወት እንጀምር እኮ አለኮ አዲስ ህይወት እንጀምር እኔና አንቺ አለ እሱ አዲስ ህይወት ልጀምር አልቻለችም ያለፈውን ታሪክ እያመጣች ትዘበራርቃለች ያለፈውን ታሪክ እያመጣች ትዘበራርቃለች መጀመሪያ አንድ እድል ትስተው አብራው ትኑሮ ጥሩ ሐሳብ ጥሩ ፍቅር ጥሩ ስሜት ትስተው ከዛ በኋላ አርፎ ተርፎ ሄርሜላ ጋር ይላሉ ካለ ደግሞ እኛ አንለቀውም ግን እሷ አይን አልሰጠችውም እንደ ሄርሜላ ፍቅር አልሰጠችውም እንደ ሄርሜላ ጸባይ የላትም ሁሌ ኝኝኝ ሁሌ አምጡ ሁሌ ውሰዱ ሁሌ ሂዱ ይሄ ደግሞ አይሆንም ትዳር ላይ መተው ካለባት ቆርጣ መተው ነው እደዛ ለማንኛውም ቤተሰብ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ላይክ አድርጉ ቅዳሴ ሊሄድ ነው ቻው ቻው